ፋየው አንተ ሰላቢ እዴ አራድዬ ልጅ እኛ እዛ ብርድ እየተበተበን እርሶ እዚህ ከችጋ እሽኮለሌ ይላሉ። ምንድነው የምታወራው? ማን ነው? ምንድነው እንዴ? ፋየው ካጫወቱ በኋላ ምናምን ማላሽ ማለት አይነፋም። ኪድዬም በጣም ነው የሚደብሩ። ተምቹ እንዴ ፋየው ለምን ይደነግጣሉ? ይሄ እኮ ያለ ነው በእርሷ አልተጀመረ። ምኑ ነው ያለው? እስኪ ገምት። አንተ ልጅ ምን አይተክ ነው? ቸከስ እያጫወቱ አላገኘኋቸውም መሰለ። አንተ አትቀልድ። እውነቴን ነው ጆ፣ ፍራሽ ላይ ተቀምጠው የሌለ ይጎራረሱላል። ምን ምግብ ነው የሚጎራረሱት? ድንጋይ ራስ የምን ምግብ? እና ታዲያ ምንድነው? ተናገራ። ከቺጓ ጋር ከንፈር ለከንፈር ነው እንጂ። ሰለሽስ እርግብ እገልሻለሁ። የት አግኝተሽ ነው የምትገይኝ? እባክሽ እርግብ፣ ያልኩሽን ነገር አርፈሽ ብታረጊ ነው የሚሻልሽ። አስተዳደግሽ ግን በጣም ነው የሚገርመኝ። እንዴት ማለት? በመጀመሪያ ማድረግ የምትችይውና የማትችይውን ነገር ለይተሽ ወቂ። አባባ ኖላዊ ከእርግብ ጓደኛ ጋር የፍቅር ግንኙነት ጀመሩ። ሰርጋቸውንም በቅርቡ ሽማግሌ ልኮ እንደሚያገባት ተናገሩ ማለት ነው። አባባ ኖላዊ በእውነቱ ፍቅር ይይዛቸዋል ብሎ ማን ጠበቀ? ማን ገመተ? ማንም አልጠበቀም ነበረ። ነገር ግን በስከ መጨረሻ ትሁት ሴት የሆነች የእርግብ ጓደኛ በፍቅር ጠብ አድርጋቸዋለች ማለት ነው። በወንድሟ ሐዘን እያለቀሰች እያለ እያጽናናት፣ እንደዚህም አይለቀስም እያሉ እያጽናኗት እቅፍ አድርገዋት ምናምን ተምቹ ደርሶ እንዴ ፋያው ኧረ ያራድዬ ልጅ መቸዋት ምንድን ነው እንደዚህ ምናምን እያለ ያሳፍረዋል። አባባ ኖላዊ እጅግ በጣም ነበር የደነገጡት። በጣም ነበረ ክው ብለው እየቀሩት። አንተ ሰላቢ ከየት መጣህ ምናምን ምንድን ነው የምታወራው ሲሉት እንዴ ፋያው እንትን ካሉ በኋላ ደግሞ ምንድን ነው እኔ ምን አደረግኩ ምናምን የመቸወት ያራድዬ ልጅ ምናምን ብሎ ይሄዳል። እሱም ሄዶ ለጓደኛው ላሲር ሁሉንም ነገር ይነግረዋል። እየሳቀ እየተገረመ ነበረ። እውነት ለመናገር አሳሳቁ፣ አነጋገሩ እጅግ በጣም ነበረ የሚያስቀው። እጅግ በጣም ነበረ የሚያስቀው ማለት ነው። የተምቹ አክተርነት እኔ እንጃ እጅግ በጣም ለመናገር ማለት ነው የሚሆነው የለም። ከዛም እንትና ሄዶ እንደዚህ ምናምን እያለ ይነግረዋል። ምንድን ነው ምናምን ተምቹ ደግሞ ችግር አለብህ ይለዋል። ግልጽ አድርገህ ተናገር ሲለው እንዴ ምኑን ነው ግልጽ አድርጌ የምናገር ይለዋል። ከዛም በቃ ተናገር እንዴ አንተ ቀልድ እናንተ ፋራ፣ ለነገሩ ምን ይገባሃል አንተ እያለ ይነግረዋል። ከዛም አሲርም በቃ አመነ። ታዲያኛ እንደዚህ እየሆን በቃ እሳቸው ፍቅር ጀምረው ረስተውናል ማለት ነው ይላል። ድሮስ እንደዛ ብለው እንዴት ነው እኔን የሚከተሉኝ እያለ ተምቹም በጣም ይገረማል። ነገር ግን እሱም አመጣጡ እጅግ በጣም ነበረ የሚያስደነግጠው። ምክንያቱም እንደዚህ ሆነው እያለ ሲመጣበት አባባ ኖላዊ እሱ ሊከተሉ አይችሉም። ቆሌያቸውን ነበረ የገፈፉት። እናም በስከ መጨረሻም አባባ ኖላዊ ደንግጠው ሊከተሉት ከመለጠ ከሄደ በኋላ ሊከተሉት ቢወጡም ነገር ግን ሊያገኙት አልቻሉም። እነሱም እየተሽለከለኩ እንትን እያሉ ሀንዬንም ያዩዋታል። ሀናም እናቷን ከእስር ቤት ልትወጣ ስለሆነ እጅግ በጣም ደስ ብሏታል። ወይዘሮ ሜላት በዚህ አጋጣሚ ከእስር ልትወጣ ነው። ምክንያቱም እርግብ ሁሉንም ነገር እስካሁን የቀጣዋት እስካሁን ያሰቃዩት ይበቃል። እች ሴትዮ ምን አደረገች? ስለዚህ እኔ ፈጣሪ ያውቃል፣ ሌላ ስህተት መስራት አልፈልግም፣ ከእስር ቤት ላስወጣት ብላ መረጃውን ሁሉንም መረጃ ለወይዘሮ ሜላት ነግራታለች ማለት ነው። ግን ተጠንቀቂ ትላታለች ሜላትን። ከምንድን ነው የምጠነቀቀው? ከዚህ ስትወጪ ተጠንቀቂ። ምክንያቱም አክስቴ ብቻዋን አልነበረችም። አክስቴ የሰው መጠቀሚያ ነው የሆነችው። ስለዚህ አንቺ ከባድ ጠላት አለሽ ከጀርባ፣ ስለዚህ ጥንቃቄ ልታደርጊ ይገባል ብላ ትነግራታለች
ትላታለች። እሺ እነማን ናቸው ትላታለች። እኔ እሱን አላውቅም፣ ግን የማውቀው ነገር ቢኖር ስልክ ስታወራ ሁሌ እሰማት ነበረ እና አክስቴ የእነዛ ሰዎች መጠቀሚያ ነው የሆነችው። ስለዚህ አንቺም ተጠንቀቂ ትላታለች። እሷን በጣም ትደነግጣለች። ማን ነው የኔ ጠላት ብላ በጣም ታስባለች ሜላት ማለት ነው። አባባ ኖላዊም እንግዲህ በስከ መጨረሻ ከእሷ ጋር አብሮ አድረዋል ማለት ነው። ወደ ቤት ሂጂ ሲላት ኖ አልትሂጂ ሲሏት እሄዳለሁ ብላ ተግደርድራ ነበረ። ነገር ግን መጨረሻ ላይ አብራቸው አድራለች ማለት ነው። አብሬ ያደርኩት ምንም እንደማታደርገኝ ስላወኩኝ ነው፣ እምነትህን ስላየውኝ ነው እና ምንም ሳታደርግ እምነቴን ስለጠበቅልኝ በጣም ነው የማመሰግነው ትላለች። እንዴ ያለ ፍላጎትሽ እንዴት ነው የምነካሽ ስላት፣ እንዴ ፍላጎት እንደሌለኝ በምን አወክ ትላለች። ቢሆንም የቤት አምነሽኝ አድረሽ እንዴት ነው እንደዚህ የማደርገው ይሏታል። አይ ለነገሩ ፍላጎት እንኳን የለኝም ማለት አልችልም ትላለች። ከዛም እጅግ በጣም ይገረማሉ። ያው ዞሮ ዞሮ ሁለቱም በፍቅር አለንጋ ወድቀዋል ማለት ነው። አባባ ኖላዊ ይሄን ያደርጋሉ ብሎ የጠበቀ እውነት ለመናገር ማንም አልነበረም። ግን እንግዲህ ሆኗል፣ ተፈጥሯል ማለት ነው። ውድ ቤተሰቦቻችን ያው ሰርጋቸውን እንበላለን በቅርቡ ማለት ነው። ሀናም ሰላምን ምን ሆነሽ ነው ትላታለች። ሰላም እሳት ጎርሳ እሳት ለብሳ ነበረ የመጣችው። እሱም ምንድን ነው ወደ እነ እርግብ ጋር ሄዳ ነበረ እና እርግብን አስፈራርታት ነበረ የመጣችው። እርግብ ግን እንኳን ልትፈራት አንቺ ዘንድሮን በቃ እንደጮሽ ነው፣ ዘንድሮን ቀስ አትይም፣ የምታረጊውንና የማታረጊው ነገር ለይተሽ ወቂ ምናምን ብላ በጣም ሙድ ትይዝባታለች። ሰላምም በዚህ ተናዳ ቤት መታ እያበደች እህቷንም እንትን ትላታለች። እንደዚህ ያሾፈችብኝ እኮ እንዴት ነው የምታሾፍብኝ እኔ ላይ ብላ በጣም ተናዳ ስትነግራት፣ አይ ሰላምዬ በጉልበት እኮ የሚሆን ነገር የለም ተይ እንደዚህ አትሁኝ ትላታለች። ከዛም እናቷን ልጠይቅ ሀና ወደ እናቷ ስትሄድ እናቷም እርግብ ልታስፈታት እንደሆነ ትነግራታለች። ከዛም በጣም ደስ ይላቸዋል። ለሰላም ስትነግራት ሰላም እኔን ፈርታ መሆን አለበት አስፈራርቻታለች አባቷ ምናምን ትላለች። እርግብ ግን ፈርታ ሳይሆን እስካሁን ያደረገችው ሁሉ ጸጽቷት ነው። እርግብ በነገራችን ላይ ያኔ ክፉ ልጅ ነበረች፣ ግን ያን ያክል አክስቷ ነች እንጂ ያሳመነቻት ክፉ ሆና በጣም መጥፎ የሚጋነን ሰው ሆና አልነበረም። ነገር ግን ያው ያቺ አክስቷ ስለመረዘቻት እናም ደግሞ በገንዘብ ምን ስላለቻት እንደዚህ ሁሉ ነገር ይፈጠራል ብላም ስላላሰበች ነው እንጂ እውነት ለመናገር እርግብ የዋህ ናት። እና አንዳንዴ ክፉ ሰርተንም መጸጸት በራሱ ትልቅ እንትን ነው ማለት ነው፣ ትልቅ ብስለት ነው። እና ጸጸት አእምሮ ያለው ሰው ይጸጸታል፣ ከጥፋቱ ይታረማል። አእምሮ የሌለው ሰው ደግሞ ጥፋቱንም ምኑንም ማመን አይፈልግም፣ ያደረገውን መጥፎም ስራ አይጸጸተውም ማለት ነው። እርግብ ግን እንደዛ አይደለችም። እንግዲህ የአባባ ኖላዊን ሰርግ ለመብላት ያብቃን። ውድ ቤተሰቦቻችን እስከዛው እናንተ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ የሆኑ መሲ ቻናልን ይቀላቀሉ። እናመሰግናለን።